ሰላም ቤተሰብ በድጋሚ መጥቻለሁ። የመጣሁትም ደግሞ እንግዲህ ቅምጥሌና ፍፄ ደግሞ በድጋሚ መጥተውላችኋል። ምንድነው ዛሬ ፍፄና ሀሰን ተነጋግራችሁ ባልና ሚስቶችን ምንድነው ውለዱ 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 ብላችሁ እነዚህ ልጆች ወደ መውለድ ነው ማስወለድ ነው የሚባለው ወደዛ አይነት ነገር ለመግባት ነው ያሰባችሁት? ምንድነው ያሰባችሁት እናንተ? ግን እኔ አልገባኝም። ምንም ነው እየገባኝ ያሉ ነው። ደግሞ ዛሬ ተቀያየሩ። ከዚህ በፊት ፍፄ ከብሩኬ ጋር ነበረ አብሮ ከዛ ሀሰን ደግሞ ከቅምጥሌ ጋር ነበረ። ከዛ ዛሬ ደግሞ ፍፄ ለቅምጥሌ ስጦታ ብሩኬ ማለት ነው ሀሰን ደግሞ ለብሩኬ ስጦታ ማለት ነው። አረ ምንድን ነው እንደዚህ? ደግሞ ቅድም የረሳውለት ሀሰን ራሱ ውሻ ይጨመር ብሎ ውሻ እንዲጨመር የምትፈልጉ ሰዎች ለፍፄ ንገሩትና ወንድ ውሻ ይጨመር። ስለዚህ ምንድነው ባለፈው እናንተ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እናንተ እኮ ግን ማለት ነው የእናንተ ግን ከፋ። የሆነ ታምፕሌት ሰርታችሁ ምናምን ውሻዋ የፍቅር መቀስ ነች ምናምን ለብቻዋ ቻናል ይከፈትላት በሳምንት አንድ ቀን እንዲፖስት ምናምን ብላችሁ ፖስታችሁ አየሁ። በደናችሁ ነው። ረስቸው ነበር እግዚአብሔርን እኔ ላወራ ብዬ እኔ አሁን እየረሳሁ እኮ እኔ የመርሳት ችግር እያጋጣሚ ነው ሲጀመር እና ረስቸው ነው እንጂ እንደዛ ብላችኋል። ምን አደረገች ውሻይቱ? እኔም እኮ ታናደኛለች አንዳንዴ። ደግሞ ቁሌታም ነገር ናት። ብስማ ዝም ብላ አልፋ ቁጭ ራሱ አትልም። ዛሬ እንደውም ተኝታለች። አያችሁ ፍፄ ሲጠራት የለችም። ቅምጥሌ ኧረ ተዋት እንደውም አርፍ ያለ ተዋት አለች። እሱ ደግሞ እንዴት ቅምጥሌ እንደምታስር ምናምን ሊያሳያት ነበረ። ባይዘው ያው እንደዛ ይደረጋል። እኔ የሆነ አንድ ውሻ ያ ግን እንትን ነው ኖርማል ጤነኛ ውሻ ሆኖ ሳይሆን እግሩ እንደዚህ እንትን ብሎ ማለት ነው ተቀንጥሶ ነው የሚባለው እና በስትክክል መጠቅጠቅ አይችልም። ሁለት እግሩ እንደዚህ እንትን ብለዋል እና እንትን ነው እንደዚህ እየተሳበ ነው የሚሄደው። ስለዚህ እንደዚህ እንትን ካካ ሲያደርግ ማለት ነው ቤቱን ያቆሽሸዋል። ምክንያቱም እንደዚህ እየተሳበ ስለሚሄድ ምናምን እና አረብ ነው ሰውየው ባይዘው የሴትዮዬ ፎሎወር ነው ማለት ፎሎ አድርገዋለች ምናምን እና ኢንስታግራም ላይ ሸርት አደርግልኝ ነበረ እንደዚህ ይሄው ምናምን ትለኛለች። አንዳንዴ በስልኳም ታሳይኛለች እና ያ ሰውዬ እንዴት ነው የሚያደርጉ? ብዙ ውሾች አሉት ባይዘው ውሻ ያረባል እና ሰውየው ያንን ውሻ የሱ ሆኖ ሳይሆን ግን አስፋልት ላይ እንደዛ መኪና ገጭቶት ነው በነገራችሁ ላይ አግኝቶስ ወስዶ አሳክሞ አድኖት በጣም ይንከባከበዋል። ግን ህዝቡ ያግዘዋል ሰውየውን ማለት ምክንያቱም የውሻ ዳይፐር ምናምን በጣም ውድ ነው። ኦኬ እንደዚሁ ኖርማል አይደለም እና ሰዎቹ በዳይፐር በእንደዚህ ምናምን ነገር ያግዙታል። ሰውየው ውሻውን አልጥለውም ማለት አላህ ሲወስደው ይወስደዋል ብሎ እንትን የሚያደርገው ሰው ነው። ቢኖረኝ እንትኑ አሳያችሁ ነበረ ግን የለኝም። እኔ በሴትዮዋ ነበረ ማየው ምናምን። አሁን ደግሞ እሷ ጋር ብሎክ ተደራርገናል እንጂ ሸር ያደረገችልኝን ራሷ አመጣላችሁ ነበር። ግን ብሎክ ከተደረገ ይጠፋል ጠፋ እና ልላችሁ ፈልጌ ነው። ቅምጥሌ ይሆናል ይለብሳሉ እንዴ ምናምን ላለችው፣ አዎ ይለብሳሉ። እንትን ላይ ሰርች ማድረግም ትችላላችሁ። ሰርች አድርጋችሁ ምናምን በተለይ ፍፄ ያሳያችሁ። ከዛ ደግሞ ሲጀመር ቅምጥሌ ምንድነው የሚባለው መቀየርም ማልበስም የለባትም። ብሩክ ያልብስ፣ ፍፄ ያልብስ፣ ሀሰን ያልብሱ። አዎ ያልብሱም ይቀይሩ። እንደዛ ነው ማድረግ ያለባቸው። የምር ግን ድመት ውሻ ምናምን ከቤቱ ነው እንደዚህ እንትን ሲያደርግ በጣም ነው የሚያስጠላው። በስመ አብ ቤታችሁ የሆነ አጽድታችሁ እንዳጸዳችሁ ሳይሰማችሁ ምናምን ሲያቆሽሹ እንደዚህ ደስ አይልም። እና ጸዴ ቤቶን ሸዋ ደስ ይል ነበረ። ቤት የላትም እንዴ? ቤት እኮ ሲኖራቸው ለነገሩ ጸዴ እኮ ድመት ነው። ድመቶች እኮ ሰው እያያቸው አይጸዳዱም፣ አፈር ካላገኙ አይጸዳዱም። አሁን ከቤት የኔዋ ሴትዮ እህቷ ድመት ነው የምታረባው እና ድመቶቹ አፈር አላቸው የራሳቸው አፈር። ከዛ አፈር ላይ ይጠቀማሉ። የአፈር ይነሳል እንትኑ ማለት የተጠቀሙበት የሆነ ማንሻል አይደለ ይነሳል፣ ይጣላል። የአፈር ደግሞ ሲያልቅ ወይም ደግሞ ከቀነሰ ይጨመርበታል ምናምን የሆነ መድኃኒት አለ ቤቱም እንዳይሸት ያ ደግሞ እንዳይሸት ምናምን ለበሽታም እንዳይጋለጡ ያ ነገር ይረጫል ምናምን ነገር። በቃ እንደዛ ናቸው ድመቶቹ ማለት ነው። በጣም ደስ ጸዴ ናቸው። ውሻ ደግሞ በዛም በዚህም እንደፈለገ ነው የሚሆነው። ስለዚህ እንትን አድርጎ እንደዚህ መጠቀም አለባት። ካልሆነ ደግሞ ትሄድ ወደ መጣችበት መልሷት። ቤት የምታበላሽ ከሆነ ደስ አይልም። በተለይ ለሴት ልጅ ለቅምጥሌ ትከብዳታለች። ማርያምን ቤት አጽድታችሁ እንደዚህ የምታቆሽ ከሆነ ምናምን አስፈላጊ አይደለችም። በዛ ላይም የፍቅር መቀስ ነች። ስሟን ራሱ የፍቅር መቀስ ነው ያላችኋት እናንተ። ግን በስመ አብ እኔም ብያታለሁ። እሱስ እኔ ስም እንደዛ አላወጣላትም። ግን ልዕልት ተብላለች። እንግዲህ ቅምጥሌ ወዳታለች፣ ያው ተመችታታለች። ብሩኬ ደግሞ እኔ አይመለከተኝም ውሻ ትጨመር ሌላ ወንድ ይጨመርላት ሲባል እኔ አያገባኝም ብሏል ብሩኬ ቅድም። ስለዚህ ሀሰን ደግሞ ያው ቅድም ያው ፕራንክም ቢሆን እንግዲህ ያው ዳርዳሩን ብሏል። ቅምጥሌ እኮ ናት ኧረ በስመ አብ እንዴ እኮ አታውቁም ብዬ ነው ምናምን ስትለው ሀሰር ማን ነው ፍፄ እኮ ደነገጠ። እንዴ እንደ ቀልድ አውርቼ እውነት ሆነ እንዲህ ብሎ ነው መሰል እንዴ ምናምን ነገር እያለ ነበረ። ብቻ ለማንኛውም
ያው በፕራንክ መልኩ እንደዛ እንትን ብሎ ቅምጥሌ እኮ ትረዳናለች። ሲጀምር እኔ ያላረግዝኩም የት አመጣለሁ አለች። ምክንያቱም ይጠብቁናል፣ ያውቃሉ እኮ የእነሱ ልጅ ለማየት ያለንን ጉጉት በደንብ ስለሚያውቁት ተዋንተ የእውነት ይመስላቸዋል፣ ይዋጋሉ። ስለዚህ እኔ አላረገዝኩም ብላለች። እና ደግሞ አያችሁ መጨረሻ ላይ ማለት ነው ይህን እንደ ይዘ የመጣው አለች ቅምጥሌ። በቃ ካሜራውን ዝጉትና ቡና ላፍላ ትላለች። እንዲህ ካሜራማን ምን አለ ብታረጋጋው። ፈጣሪ ሆይ ካሜራማንም በቃ ካሜራውን ዝጋና ትለዋለች። ከአንዳንድ ካሜራውን ዝግት ምን አለበት ቸው ቢሉን፣ እንደው አንተስ ቢሆን ቸው ብትለን እንደውም እንደሚሻለ ፈጣሪ ሆይ። ነደደኝ እኮ እናንተ። ካሜራማን ማን ነው? ቤኪ ነው እንዲ። ቤኪ ከሆነ እኮ እየደከመው ነው። ግን አንዴ ከዚያ አንዴ ከዛ እያለ አግዙ፣ ተጋገዙ። እውነቴን ነው መተጋገዝ አለባችሁ። ለማንኛውም እዛ ሰንስ ቅድም ሲጮህበት ነበረ። የሆነ እንደፈለገ አወራና እንደዚህ ሳወራ እንደዚህ አንገትን ተው በለኝ ምናምን ነገር እያለ ነበር እንዳያችሁት። እሱ እኮ ተሰቃይ። እንደው ካሜራማን የሆነ ነገር ይሉና ካሜራማን እንደዛ ነው እንዴ ቢላውን ይሉታል። እኔማ እንዴት እንደሚያስቁኝ። ለማንኛውም ይመቻችሁ። የባህሪ ለውጥ አይቸብታለው ምናምን ላለው እንግዲህ ቅምጥሌ እንደምታያት ድንቡሽቡሽ ብላለች። በጣም ከውበቷ ላይ ውበት ጨምሮላታል። በጣም ቆንጆዬ ሆናለች። በቃ አንዳንዴ ምንድን ነው የሆነ አላደለ ከብዙ ነገሮች ነፃ ስትሆኑ ራሳችሁን ትሪት ስታደርጉ የውስጣችሁ ሰላም ሲኖር፣ በነገራችሁ ለኛ ሴቶች ውስጣችን ሰላም ከሆነ ሌላ ነገር አያስፈልገንም። እግዚአብሔርን ውስጣችሁ ሰላም ሲሆን፣ አሁን ሰው ፊቱ የሆነ ነገር የሚበላሸው ወይ የሆነ ነገር የሚሆነው ወይ የሆነ ነገር በቃ ውስጡ ሰላም ስላልሆነ ነው። ይህ ላዩ ላይ የሆነ ነገር ስለተጠቀመ ምናምን አይደለም። ስለዚህ ውስጧ ሰላም ነው። የምትወደው የምታፈቅረው ሰው ጋር ነው የምትኖረው። በቃ ምንድን ነው ይሄ የሚሰጣት ክብር አለ፣ የሚሰጣት እንክብካቤ አለ። የራሷ የሆነ እንዴት ነው በራሷ ያላት ነገር አለ። ሰርታ የምታድር ሴት ነች። ብዙ ነገር አለ። ሴቱ ልጅ የሚያስጨንቅ ነገር ብቻ ከብዙ ነገሮች ነፃ ስለሆነች ምናምን ለዛ ነው እንደዚህ ውፍርም እምርም ያለችው። ድሮም ወርቅነት ታውቃላችሁ፣ ግን አሁን ውፍረት እየጨመረች መጣለች። ገብቷችኋል? ስለዚህ በቃ ይሄ ውበት ደግሞ እንግዲህ የእርግዝና ይሄ ውበት ከምንድን የሚመጣ ይላል ቅምጥሌ፣ ከእርግዝና እያለች ማለት ነው። እና የኔ ቆንጆ ለማንኛውም ዛሬ እንግዲህ ባልና ሚስቶች በተለያየ ቤት በሁለት ወንድሞቻቸው ቤት ተገኝተዋል። ብሩኬ በአንዱ ወንድሙ፣ ቅምጥሌ ደግሞ በአንዱ ወንድሟ ተገኝተው በሁለታቸው እንግዲህ ሰፖርት ለማድረግ እየሞከሩ ነው ማለት ነው። ሁለታችሁንም ስላየኋችሁ ደስ ብሎኛል። በአንድ ላይ ደግሞ ብትመጡ ደስ ይለኝ ነበር፣ ግን ደግሞ አንዳንዴም እንደዚህ ሰፖርት ማድረግ ጥሩ ነው። ለምሳሌ በአንድ ላይ ቢመጡ ኑሮ ከአንዳቸው ቤት ነበር የሚመጡት። ለምሳሌ ወይ በፍፄ ቢመጡ ፍፄ ቤት ብቻ፣ ቤኪ ቤት ማን ነው ቤኪ ግን ለምንድነው ቪዲዮ ማይለቀው? ቤኪ መጣልኝ አሁን። ሀሰን ቤት ቢመጡም እንደዛው። ግን እነሱ ምን አሉ? አንዳንድ ሁነን ከአንዳንዳቸው ቤት እንገኝ ብለው እንግዲህ ተመካክረው ያደረጉት ነገር ነው። ይመቻችሁ ጎበዞች። አንዳንዴ ያው ግዴታ ምንድን ነው የሚባለው ብቻ ተውት፣ በቃ ትቸዋለሁ። ለማንኛውም አልጨቃጨቅም። ይመቻችሁ። ነገ በራሳቸው ቤት ፋፈሽ ብሎ ይመጣሉ በአንድ ላይ ሆነው። ብቻ ግን ለየብቻም ቢሆን ስላየዋችሁ ደስ ብሎኛል። እወዳችኋለሁ፣ አከብራችኋለሁ። መልካም አዳር ይሁንላችሁ። ቅምጥሌም እንግዲህ ቶሎ ወይ ወልድን ካልተገላገልን አላለችም። እሱማ እንግዲህ ሆኖ ብናየው ደስ ይለናል። ግን ደግሞ በቅዳችሁ መልኩ ተመርታችሁ ለዛን ጊዜ ለመድረስ ያብቃችሁ። ምንድን ነው ፍፄም ሁላችንም ይደርሳል። አክስት ለመሆን እንደሆነ እንበቃለን። እሺ ጠብቁ በተስፋ። እወዳችኋለሁ። ባይ